መጽሐፍ ቅዱስን የያዙ መጽሐፍ ቅዱስን ይዘው ነገር ግን መጽሐፍ ቅዱስ የያዙ ሙስሊሞች ይሁኑ እነዚህ ሰዎች ሙስሊሞች አንዳንዶች ደግሞ ኦንሊ ጂሰሶችም አሉ አብ ወልድ መንፈስ ቅዱስ አንድ አምላክ ስለዚህ በአብም በወልድም በመንፈስ ቅዱስም ስም አጋንንት እዚሁ ፕራክቲካሊ ይወጣሉ ማለት ነው ላይ በእኔ ፊት ሰይጣን ራሱ አይቆምም እንዲህ ምንድነው እጄን ጭኜ ራሱ አስቀንጥሬ ላወጣው እችላለሁ ምናምን አይነት ነገር ብሏል አሁን ጀስት ኢማጂን የአብ ስም አጋንንት ማስወጣት አይችልም የዳኒ የሆነ እንስሳት የሚወጋበት እጁ አጋንንት ማስወጣት ይችላል ይሄኛው ወር ፕሮቴስታንቲዝም ውስጥ ምን ያህል ብዙ ምንፍቅናዎች ተሰብስበው አንድ ላይ እንደተቀመጡ ኦፍ ኮርስ ከበፊት ጀምሮ እኛ የምናውቀው አንደርስታንድ የምናደርገው ነገር ነው ነገር ግን ይሄ አለ አይደል ሐላል በሆነ መልኩ ግልጥ ብሎ ሰዎች አንደርስታንድ እንዲያደርጉ ሰዎች እንዲያውቁት በጣም ብዙ ሰዎች አሁን ከዚህ በፊት ለምሳሌ ነገረ ክርስቶስ ላይ ያሉ አንዳንድ ሐሳቦች ሪፍሌክት ይደረጋሉ ሚስጥራት ላይ ያለ ነገር አለ ምን አለ ግን በዚህ ወር ላይ በተለይ አሁን ሰሞኑን በተነሳው አጋንንት በማን ስም ነው የሚወጣው የሚለው አንዱ ቶፒክ ነው እንደምታውቁት አጋንንት በማን ስም ነው የሚወጣው ሁለተኛ ደግሞ ከዚህ በፊትም የነበረ ነገር ግን የተወሰኑ ሰዎች ጋር ያለ የሚመስል እምነት ነገር ግን ብዙዎቹ የሚያምኑት እምነት ኦኬ ጸሎት ወደ ኢየሱስ ክርስቶስ ቀጥታ ይቀርባል ወይ ኦኬ ወደ መንፈስ ቅዱስስ ይጸልያል ወይ የሚሉ ነገሮች እነዚህ እንደ ቀልድ የሚታዩ ነገሮች አይደሉም እነዚህ እንደ ቀልድ የሚታዩ ነገሮች አይደሉም ኦኬ እንደ ቀልድ አይታዩ ለምን ሲሪየስ የሆኑ ነገሮች ናቸው ግን ከሁሌ እንደምንናገረው ከዚህ በፊት እንደምንናገረው ፕሮቴስታንቲዝም ውስጥ ቪው ነው በቃ እንደይታ ነው በቃ አንተ የፈለከውን ነገር ታምናለህ የፈለከውን ነገር ታስተምራለህ በቃ እንደይታ እንደ ቪው ተይዞ ይቀጥላል በቃ ማንንም የፈለገውን ነገር ያምናል ማንንም የፈለገውን ነገር ያስተምራል ከዛ በኋላ ህይወት ይቀጥላል አለቀ በቃ ማንንም አያወግዝም ሁሌ እንደምንናገረው ወይዘው ትክክለኛ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው ማንንም ሰው የፈለገውን ነገር እያመነ ወንጌል አማኝ ተብሎ ተጠርቶ ይቀጥላል ማንንም ማውገዝ አይችልም ቪው ነው በቃ የሚባለው አይታ ኦኬ ኢየሱስ ለዓለም አልሞተም አይታ ነው እግዚአብሔር ቀድሞ የሚድኑና የሚጠፉ ሰዎችን ወስኗል አይታ ነው እግዚአብሔር ሰዎችን ብቻ ሳይሆን ኢቭን መላእክትን ራሱ ሰይጣን ራሱ እንደዚህ እንዲሆን ቀድሞ የወሰነበት እግዚአብሔር ነው ብለህ ብታምን አይታ ነው ችግር የለም በአብ ስም አጋንንት ይወጣል አይወጣም ብለህ ብታምን አይታ ነው ችግር የለም በመንፈስ ቅዱስ ስም አጋንንት አይወጣም ብለህ ብታምን አይታ ነው ወደ ኢየሱስ ክርስቶስ ቀጥታ ይጸልይም ብለህ ብታምን አይታ ነው ወደ መንፈስ ቅዱስ አይጸልይም ብለህ ብታምን አይታ ነው ጥምቀት አያድንም ብትል አይታ ነው ቅዱስ ቁርባን እውነተኛ አይደለም ብትል አይታ ኤቭሪቲንግ አይታ ነው ሁሉ ነገር አይታ ነው ኦኬ እያንዳንዱ ፕሮቴስታንቲዝም ውስጥ ያሉ ትምህርት ከዚህ በፊት ባይዘው የዛሬ ከሁለት ዓመት ምናምን በፊት ወደዚህ ራሱ ብዙ ጊዜ ላይፍ ስንገባ ተዝም ይላችሁ ከሆነ ፕሮቴስታንቲዝም ውስጥ የሌላ አይነት ምንፍቅና የለም ወንጌል አማኝ በሚል አምብሬላ ተከቦ ተሸፍኖ የመቀመጥ ነገር ከላይ እንደው ወንጌል አማኝ የሚል አይነት ነገር ከቨር ከላይ ተቀምጦ ነው እንጂ የሌላ አይነት ምንፍቅና ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ኦኬ ከመጀመሪያው ክፍለ ዘመን ጀምሮ ያሉ ብዙ ምንፍቅናዎች ብዙ ሄረሲዎች በፕሮቴስታንቲዝም ውስጥ እይታ ተብሎ ተቀምጠዋል ብዙ ሰላም መሐመድ ኮሜንት ላይ ወላሂ በል እያለችኝ ነው ወላሂ ሰላም ማውራት የምትችይ ከሆነ መግባት ትችላለሽ ገብተሽ ዲስከስ ማድረግ አሁን ካንቺ ጋር እንኳን አሁን አንቺን የሆነ የመጭመቅ ሲሪየስ ሆኖ እንትን የማለት ነገር እንደዚህ አይነት ኢንቴንሽኑም የለንም ጊዜ በሚያውቀው ግን ማውራት የምትፈልጊ ከሆነ ገብተሽ ማውራት ትችላለሽ እና የሌለ ነገር የለም በቃ በውስጣቸው ያልተሰገሰገ ያልተደበቀ የምንፍቅና አይነት የለም ግን ምንድነው አንድ የሚያደርጋቸው ነገር በቃ ኦርቶዶክስ ቤተክርስቲያንን አታክ ማድረግ አንድ ያደርጋቸዋል ኦርቶዶክስ ቤተክርስቲያንን አታክ ማድረግ አንድ ያደርጋቸዋል ኦርቶዶክስ ቤተክርስቲያንን የጌታ ቤተክርስቲያንን መሳደብ አንድ ያደርጋቸዋል በቃ ይሄ ያየነው ሪያሊቲ ነው በግልጽ ይወጣ በግልጽ ይወጣ ነገር ኦኬ በግልጽ ይወጣ ነገር እና
ስፔሻሊ እነዛውን ብዙ የዩሮፕ ካንትሪ ውስጥ አውሮፓ ሀገራት ላይ ሄዳችሁ ብትመለከቱ የሪፎርሜሽን መነሻ የሚባሉ ብዙ ሀገራት ላይ ሄዳችሁ ብትመለከቱ ሊትራሊ ኤቲስቶች እየበዙ ኤቲስቶች ፕሮቴስታንቲዝም ለኤቲዝም በር ከፋሽ ነው። ለመሰላችሁ ጋይስ ደስ ያለህን ነገር በቃ ምንም ብታምን ማንም አይጠይቅም። አንተ በገባህና አንደርስታንድ ባደረክበት ልክ አንተ እውነት ነው ብለህ ያስከውን ነገር ይዘህ ተመላለስ ስለሆነ እምነታቸውና ትምህርታቸው ብዙ ሰዎች ወደ ኤቲዝም እየመራ ነው። ኤቲስት እየሆነ ነው ብዙ ሰው ኤቲስት እየሆነ ነው። ኦኬ እና ለምንድን ነው አንድ የተወሰነ መግቢያ ነገር ልስጥና ወደ ወንድሞች ይሄዳሉ አንዳንድ ሀሳቦችንም ሪፍሌክት እንዲያደርጉ። ለምንድን ነው እንደዚህ የሆነው? ፕሮቴስታንት ኦኬ መሀል ላይ ቀይ በርሶ ነበር። ዊዝን ፕሮቴስታንቲዝም ውስጥ ኒስቶሪያን ሄረሲ አለ። ኦኬ የንስጥሮስ ምንፍቅና አለ። ኢቭን በስርዓት ቼክ ቢደረግ እንደምታውቁት ጌታችን ኢየሱስ ክርስቶስ መሬት በስጋዊው ዘመን ወይ ደግሞ ቃል ስጋ ሆኖ በተገለጠበት ሰዓት ላይ አምላክነቱን ትቶን የመጣው ብለው የሚያምኑ ብዙ ሰዎች አሉ። ይሄ ሊትራሊ ኦኬ በቃ አምላክነቱን ትቶን የመጣው ብለው የሚያምኑ በቃ የሌለ ነገር በውስጣቸው የለም። ነገረ ክርስቶስ ላይ በጣም ብዙ የተበላሸ ትምህርት አላቸው ብዙ። ነገር ግን ሰዎችን ሲቀርቡ አይታችሁ ከሆነ ለክርስቶስ የተቆረቆሩ ይመስላሉ። ሁሌ እንደምንናገረው ጋይስ ኦኬ ለክርስቶስ መቆርቆር ማለት ወይ ደግሞ ክርስቶስን መውደድ ማለት ለክርስቶስ መታዘዝ ማለት ወይ ደግሞ እውነተኛ ክርስቲያን ለመሆን አንዱ መገለጫ ምንድነው ከተባለ እውነተኛውን የጌታ ትምህርት ማስተማርና መቀበል ነው። ኦኬ ያንን ጌታ ለሐዋርያት የሰጠውን ከሐዋርያት ዘመን ጀምሮ በቅብብሎሽ የመጣውን ያንን ትምህርት ምን ማድረግ ነው? መቀበል ነው። ተቀብሎ ማስተላለፍ እውነተኛውን ትምህርት። ስለዚህ አሁን በጣም ብዙ አይነት ምንፍቅና እዚህ ቲክቶክ ላይ ሰምተናል። ለኛ አዲስ አይደለም፣ እውነት ለማውራት አዲስ አይደለም፣ እግዚአብሔር በሚያውቀው። ግን አጉል ይሄ መጽሐፍ ቅዱስን ይዘው ነገር ግን መጽሐፍ ቅዱስ የያዙ ሙስሊሞች ይሁኑ እነዚህ ሰዎች ሙስሊሞች፣ አንዳንዶች ደግሞ ኦንሊ ጂሰሶችም አሉ። ኦኬ ወንጌል ስብከት አሁን እዚህ ቲክቶክ ላይ አፕላይ የተደረገውን ነገር መንገድ ላይ በየቦታው ወንጌል ስብከት ሰባኪ ነው ምናምን ብለው የሚንቀሳቀሱ ሰዎችን ብትጠይቋቸው ማጆሪቲ ኦፍ ዘም ቲክቶክ ላይ ያሉ ሰዎች የሚያምኑት ነገር ወንጌል ሰባኪ የሚባሉ ሰዎች በሙሉ የሚያምኑት ነገር ሙሉ ለሙሉ ወንጌል ያልገባቸው ወንጌላውያን፣ ክርስቶስ ያልገባቸው ክርስቲያንን ባዮች። ወንጌል ክርስቶስ ሞቶልሃል ብሎ ዝም ብሎ እንደመፈክር ማውራት አይደለም። ኦኬ ስለ ጌታችን ስለ ኢየሱስ ክርስቶስ ትክክለኛውና እውነተኛው የሆነውን ትምህርት ለሰዎች ማስተላለፍ ነው ወንጌል ማለት። እውነተኛውን ትምህርት ቤተክርስቲያን ይዛ የመጣችውን እውነተኛውን ትምህርት ማስተላለፍ ነው። ኦኬ ስለዚህ ሰሞኑን የተፈጠረው ነገር እንደምታውቁት ቲክቶክ ላይ የነበራችሁ ሰዎች ብዙዎቻችሁ ታውቁታላችሁ። ምንድነው የተፈጠረው ከተባለ ባጭሩ በአብ ስም አጋንንት አይወጣም፣ በመንፈስ ቅዱስም አጋንንት አይወጣም። ኢቭን ሁላ አንዳንድ ሰዎች ቪዲዮዎችን ኮምፓይል አድርገን እናሰማቸዋለን። ከራሳችን እያወራ እንዳይመስል አንዳንድ ሰዎች ምን እያሉ ነው ሲያወሩ የነበረው? የፈለክ ምንም ያህል ትጮሃለህ እንደፈለክ ትጮሃለህ እንጂ በአብ ስም ብትለው ሰይጣን አይወጣም። ከዚህ በላይ እግዚአብሔርን ኃይል መካድ አለ ጋይስ? የለም እኮ። ኦኬ በመንፈስ ቅዱስ ስም ብለህ አጋንንትን እንትን ብትል አጋንንት አይወጣም። ምንም ያህል ብትጮህ እንደፈለክ ብትጮህ አጋንንት አይወጣም። ኦኬ እና እዚህ ዙሪያ ላይ ሀሳቦችን የምናነሳ ይሆናል። በተጨማሪ ደግሞ እንደው ወደ ኢየሱስ ክርስቶስ አይጸለይም የሚሉ ብዙ እምነት ያላቸው ፕሮቴስታንቶች አሉ እዚህ ገስት ላይ። እነዚህም ደግሞ የአምላካቸውን ኃይል የካዱ ጌታችን ኢየሱስን የማያውቁት ወደ መንፈስ ቅዱስ አይጸለይም የሚሉ ኦኬ። ስለዚህ እንደዚህ አይነት ሀሳቦችን ኮመንት ላይ የሚያስቅ ነገር እያየን እንጨምራለን የሆነ እምነት እና እንደዛ ነው የሚመስለው። እና ጌታ ማስተዋል ይስጣቸው። ዞሮ እኛ ላይቭም
የምንገባበት ዋናው ፖይንት ሰዎችን እንደው ኦፌንድ ለማድረግ ሰዎች እንዲናደዱ ሰዎች እንዲበሳጩ ምን እንዲሉ ሳይሆን ግን እግዚአብሔር ጭንቅላት ሰጥቶናል አይደል? ታች ብዙ የምሰሙ ፕሮቴስታንት ወንድሞች እናቶች አላችሁ፣ ጭንቅላት ሰጥቷቸዋል እግዚአብሔር። ኦኬ ማመዛዘን እንድትችሉ ጭንቅላት ተሰጥቷቸዋል። ጭንቅላት ከተሰጣችሁ ጭንቅላታችሁን ተጠቀሙበት። ይሄ ሁሉ የተደበላለቀ ነገር እየተመለከታችሁ እንዴት ነው እዛ ቦታ ላይ ጌታ ሊኖር ይችላል የጌታ ህብረት ነው ወይ ደግሞ መንፈስ ቅዱስ ሊኖር ይችላል ብላችሁ የምታስቡት? ይሄ ሁሉ ድብልቅልቅ ያለ ነገር እየተመለከታችሁ እና እኛም ላይ በምንከፍትበት ምክንያት ሁሌ እንደምንናገረው እንደ ሰዎች እንዲናደዱ ሰዎች እንዲበሳጩ ሰዎች የሆነ ነገር እንዲሰማቸው ምናምን ነገር ሳይሆን ዋናው ዓላማ ምንድነው ከተባለ በቃ ከእንደዚህ አይነት ጨለማና ግራ ከመጋባት እንድትወጡ እግዚአብሔር በሚያውቅ ይሄ ጨለማ ነው። እዚህ ቦታ ላይ ህይወት የለም። እዚህ ቦታ ላይ ድነት የለም። እንደዚህ አይነት ህብረት ውስጥ ድነት የለም። በቃ እንደዚህ አይነት በጥስጥስ ያለ እውነት ማን ጋር እንደሆነ ራሱ የማይታወቅ ሁሉም ደስ እንዳለው የራሱን እምነት የራሱን አስተምሮ ይዞ እየቀጠለ ወንጌል አማኝ በሚል አምብሬላና ዣንጥላ ስር ተደብቆ የሚኖርበት እንደዚህ አይነት ቦታ ላይ ምንም አይነት እረፍትም የለም፣ ሰላምም የለም፣ መንፈስ ቅዱስም የለም። ኦኬ። ስለዚህ ላይ የምንከፍትበት ዋናው ምክንያት ምንድን ነው ከተባለ ከዚህ በፊትም ብዙ ወንድሞች ወደ ጌታ ቤተክርስቲያን እንደተጨመሩ ከዚህም በኋላ ደግሞ ሰዎች ወደ እግዚአብሔር ቤተክርስቲያን እንዲጨመሩና የዘላለም ህይወትን እንዲያገኙ ዛሲት እና ወደ እንደዚህ አይነት እውነት እንድትመጡ ጌታ ይርዳችሁ እና ደግሞ ማስተዋል ይስጣችሁ። አንዳንዴ ሰው ፈርዖን ልቡ ደነደነ ይላል መጽሐፍ ቅዱስ ላይ። ቅዱስ ጳውሎስ ምን ብሎ ይናገራል? የገላትያ ክርስቲያኖችን ክርስቶስ ኢየሱስ በፊታችሁ የተሰቀለ ሆኖ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። አዚም ያደረገባችሁ የሆነ አካል አለ። አዚም እናንተ አታስተውሉት። ኦኬ። እና ብቻ ጌታ ይርዳችሁ። እነዚህ ሀሳቦች ላይ ሪፍሌክት የምናደርግ ይሆናል። ኢዮባ ሰላም ይበለንና ብሮስኪ እንኳን ደህና መጣ። ኢዮባ ማውራት የሚችል አይመስለኝም ጋዶ ነው። እሺ ስለዚህ ቆይ አንዳንድ ቪዲዮዎችን የዋዴ እንስማ አይደል? ሀሳብ ከመስጠት ከመጀመራችን በፊት ወይስ የምትለው ነገር አለ? እንስማ ወደ ሀሳቡ እንድንገባ። ኦኬ እሺ ጋይስ በደንብ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። አንዳንድ ቪዲዮዎችን እንሰማለን። አላችሁ ምን ነው ዝምታ በረከት? አይ ቆይ ቪዲዮ እንትን ኦኬ ቪዲዮ ልከፈት ነው። አንዴ ቆይ ቪዲዮ እንትን ለማለት ፈልግ። ቪዲዮ ልከፈት ነው። አንዴ መልካም። እስከዛ ድረስ ግን ፈጠን እያላችሁ ኮፒ ሊንክ ሼር ማድረጉን እንዳትረሱ። ናቲ ኢዮባ እንኳን ደህና መጣችሁ ሰላም ብያለሁና እዚህ ልብ ማለት ያለባችሁ ነገር የመነሻ ሐሳቡ ምን እንደነበር በደንብ ይዛችሁ ነገሩን መከታተል ነው እንግዲህ ወዳጆች። ምንድነው ድምጼ ይሰማላል ጋይስ? ቢጫ እያበራብኝ ነው እኔ ጋር ልክ ሆትስፖት ሳበራ ቢጫ ያበራል። በደንብ ይሰማል በደንብ። ኦኬ እሺ መነሻው ሐሳብ ምንድነው? የዋድ እንትን እንዲል ያው የተባሉት ነገሮች ምንድናቸው? ጀስት ሪፍሬዝ ለማድረግ ያክል አሁን ግን አንዳንድ ሰዎች እምነታቸው ሌላ ሆኖ ላይክ የመካድ አይነት ነገር እኔ እንደዚህ አላልኩም፣ እኔ እንደዚህ አላምንም፣ እኔ እንደዚህ አይደለም የሚሉ ሰዎች እንትን እያሉ ስለሆነ ምንድነው ያሉት የምር የሚለውንም ነገር በዛው ቮይስ እንሰማለን። እንደተባለው በአብ ስም አጋንንት አይወጣም የሚል ሐሳብ አለ። በመንፈስ ቅዱስ ስም አጋንንት አይወጣም የሚል ሐሳብ አለ። በመድኃኒዓለም ስም ኢቭን በክርስቶስ ስም ክርስቶስ በሚለው ስም ራሱ ክርስቶስ በሚል ስም ራሱ አጋንንት አይወጣም። መድኃኒዓለም በሚል ስም፣ አማኑኤል በሚል ስም፣ በእነዚህ ስሞች ራሱ አጋንንት አይወጣም እየተባለ ነው
የተባሉት ነገሮች እነዚህ ነገሮች ናቸው። ከዛ ባለፈ ወደ ኢየሱስ ክርስቶስ አይጸለይም፣ ወደ መንፈስ ቅዱስ አይጸለይም የሚሉ ብዙ እንደዚህ አይነት እምነት ያላቸው ብዙ ሰዎች አሉ እዚህ ፕላትፎርም ላይ። አስተማሪ ነን ብለው የተቀመጡ እና እስቲ ማኪ የሚል አንድ ዩዘር ኔም አንድ ቁጥር እየጻፈች ነበረ። እስቲ አክሰፕት ማድረግ የሚችል ሰው ካለ የዋዴ ኦር ኮኔክሽን እኔ ለምን እንደሆነ ማኪ እየጻፍሽ ነው። አሁንም እስቲ አንድ ቁጥር አይ ቲንክ ፕሮቴስታንት ናት መሰለኝ። አይ ቲንክ ሰላም ማኪ፣ እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን። አንድ ቁጥር ጽፈሽ ነው መሰለኝ አይደል? ካልተሳሳት ኮሜንት ላይ ነው ጽፌ ነው። ጥያቄ ለመጠየቅ ነው የገባሁት። ያው ዛሬ የቤቱ ርዕስ ምን እንደሆነ ምን እንደሚወራ መቼስ ቅድም ስናገር ሰምተሻል ብዬ አስባለሁ። አይ ገና መምጣት ነው። ከርዕስ ዞሮ አንወጣም። ሰሞኑን እዚህ ቲክቶክ ላይ ሲንቀሳቀሱ የነበሩ ሀሳቦችና እምነቶች አሉና ስፔሻሊ ያው ፕሮቴስታንት ነሽ አይደል? አዎ ነኝ። ዲኖሚኔሽንሽ ምንድን ነው? ሜቢ ኢፍ ዩ ዶንት ማይንድ። ሪፎርምድ። ካልቪኒስት ነሽ? አይ ካልቪኒስት አይደለሁም፣ ሪፎርምድ ነኝ። እሱ ነው ሪፎርምድ እኮ የሚባሉት የጆን ካልቪን እና ኢዲዮሎጂ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ መሰለኛ። አሁን ወደ አጀንዳችን እንሂድ። ወደ ጥያቄ ልግባ። አይ ቆይ ዛሬ እኮ ጥያቄ መቀበል አይደለም የቤቱ ርዕስ። ግን ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? ሪፎርምድ ከሆንሽ ትቀበያለሽ። ካልቪኒስት የሚለውን ጥሪ ስለማልፈልገው ነው። ሪፎርምድ ነኝ በቃ። ሪፎርምድ ከሆንሽ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? የእምነት መግለጫችሁን ቱሊፕ እቀበላለሁ። ትቀበያለሽ? አዎ እቀበላለሁ። እዛ ላይ አንድ ሀሳብ ሪፍሌክት እንድታደርጊ ስለፈለግኩ ነው። እንደው ሪፎርምድ ከሆንሽ አይቀር የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ አይደል? ሶስተኛ ምዕራፍ ላይ ወይ ደግሞ ጋድስ ኢተርናል ዲክሪስ የሚል ነገር አለና እዛ ላይ እግዚአብሔር አምላክ ሰዎችን ብቻ ሳይሆን ኢቭን መላእክትን ራሱ ቀድሞ ወደ ዘላለም ሕይወት የሚሄዱና ወደ ዘላለም ጥፋት የሚሄዱ መላእክትን ራሱ ቀድሞ እንደወሰነ ይናገራል። ታውቂዋለሽ ይሄን ክፍል? እኔ ጥያቄ ልጠይቅ ነው፣ ሀሳብ ላይ እንዳልገባብ ብዬ ነው እንጂ እኔ ጥያቄ ለመጠየቅ ገብቼ ለምንድን ነው የምትጠይቀኝ? አይ እምነትሽን ጥያቄ ለመጠየቅ ነው የገባሁት። አይ እምነት መግለጫውን እቀበላለሁ አልሽ። እምነት መግለጫውን ከተቀበልሽ ወደ ችግር የለውም እኮ ወደ ቤቱ ስለ ራሴ አይደለማ ልጠየቅ የገባው። ስለ ራሴማ እኛ መምህራኖች ባሉበት የራሳችን ቤት እየመጣችሁ እየጠየቃችሁ ነው አይደለ? ስለዚህ እኛ ደግሞ በእናንተ ቤት የራሳችሁን እምነት እንጠይቅ። ቆይ ዛሬ ቤቱ ድረስ እኮ ልነግርሽ ነው። እኔ እኮ አሁን ወደ ቤቱ ድረስ ከመምጣቴ በፊት እኮ ስለዚህ ይሄንን ታውቂዋለሽ። ይሄ ጽሑፍ እንዳለ የእምነት መግለጫችሁ ላይ ታውቂያለሽ። እግዚአብሔር ሰዎችን ብቻ ሳይሆን ኢቭን መላእክትን ቀድሞ ወስኗል የሚለው ነገር ለዘላለም እሳትና ለዘላለም ሕይወት መላእክትን ቀድሞ ወስኗል የሚለው ነገር እንዳለ ታውቂያለሽ። የእምነት መግለጫሽ ላይ ሰዎችን ነው የማውቀው እኔ፣ ስለ መላእክት አላውቅም። ለሰው ነው የሞተው። ላንብብልሽ? አይ አልፈልግም። እኔ ዮሐዴ መጽሐፉ አለ ለሰው ልጅ ነው በቃ። ይሄን ተናግሬያለሁ። ሌላ ምን እንትኑ እኔ አሁን ጋዲ ወይም አይ ችግር የለውም አነብላታለሁ እዚህ ጋር ማኪ፣ ችግር የለውም። አሁን እኮ ጥያቄ ልጠይቅ ነው የገባሁት። ማኪ ተረጋጊ። ቆይ ተረጋጊ። እቀበላለሁ ያልሽው ይነበብ እኮ ነው። እቀበላለሁ ያልሽው እኮ ነው። ቆይ ተረጋጊ። እኔ መለስኩልህ እኮ ክርስቶስ ለሰው ልጅ ነው የሞተው አልኩ እኮ። እኔ ስለሱ አይደለም ጥያቄ። ክርስቶስ ለሰው ነው ወይስ ለሌላ አካል ነው የሞተው አይደለም ጥያቄ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ወይ ደግሞ የእናንተ የእምነት መግለጫ ላይ የእግዚአብሔር ዘላለማዊ ድንጋጌ ይላል። አረ ማሂ በቃ እንዲህ ናቸው ጋይስ ባይዘው። አሁን እቺ ልጅ ቤት ከፍታ ብዙ ጊዜ ቤተክርስቲያንን እንግዲህ ይሄ ያለ አይደል ቤተክርስቲያንን በመሳደብ የምትታወቅ ኦ ማይ ጋድ
እንግዲህ ጋይስ በጣም እናዝናለን። ኢትዮጵያ ነው ያለነው። እንግዲህ በጨለማው መተናል። አፉ በሉን። እንግዲህ ቆይ መብራት አልጠፋ። ጸሎት አድርጉ መብራት እንዲመጣ። እሺ ምን አይነት ነገር ነው? ከስር ወደ ላይ አብራ። መብራት ደግሞ ቆይ አንዴ፣ አይ ካሜራዋን ላጥፋትና እንትን እላለሁ። በቃ በቮይስ እንትን እላለሁ። ካሜራውን ቆይ ለማጥፋትም እኮ ኮኔክሽን ያዛዝጋል። አንዴ ቆይ ታገሱ። እሺ እስከዛ ድረስ ድምጽ ይሰማል አይደል? ያው አሪፍ ነው። አሁን የገባችሁ ልጅ እንግዲህ የቤቱ ርዕስ እንግዲህ ከቅድም ጀምሮ ሲወራ እንደሰማችሁት የቤቱ ርዕስ ምን እንደሆነ ይታወቃል። ኦኬ። ነገር ግን እግረ መንገዳችን ነው ፕሮቴስታንቲዝም ውስጥ እንዳልኳችሁ የሌላ አይነት ምንፍቅና የለም። ኦኬ፣ የሌላ አይነት ምንፍቅና የለምና ዌስትሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለች ብዬ ጠየቅኳት። አዎ እቀበላለሁ አለች። ኦኬ፣ ዌስትሚኒስተር ኮንፌሽን ኦፍ ፌዝን ከተቀበለች ደግሞ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ላንብብላችሁ። ጋድስ ኢተርናል ዲክሪስ የሚላል የእግዚአብሔር ዘላለማዊ ድንጋጌዎች። እኔ እዚህ እንግሊዝኛውን የከፈትኩት ቻፕተር 3 ላይ ምን ይላል? ሶስተኛ ምዕራፍ ላይ ማለት ነው። ኦፍ ጋድስ ኢተርናል ዲክሪስ። በደንብ ቤቱን ታብታብ አድርጉት እሺ ጋይስ። ልክ ቪዲዮ ካሜራ ማሳየት እንትን ስንል ካሜራ ማሳየት በካሜራ መግባት ስናቆም ቲክቶክ እንደምታውቁት ምን አይነት እንትን ጀምሯል። ሰዎች እንዳይገቡ ላይቭን ሪስትሪክት ያደርጋል እና በደንብ ስሙ። እንደዚህ ይላል። እሺ ቁጥር 3 ላይ እህታችን ማይሂ የሰማሽ ከሆነ ታች ላይ በደንብ ስሚ። ቁጥር 3 ላይ እንደዚህ ይላል። ባይ ዘ ዲክሪ ኦፍ ጋድ፣ በእግዚአብሔር ውሳኔ ወይ ድንጋጌ፣ ፎር ዘ ማኒፌስቴሽን ኦፍ ሂዝ ግሎሪ፣ ለክብሩ መገለጥ፣ ሳም ሜን ኤንድ ኤንጅልስ አር ፕሪዴስቲኔትድ አንቱ ኤቨርላስቲንግ ላይፍ፣ አንዳንድ ሰዎችና መላእክት ምን ተብለዋል? ለዘላለም ሕይወት ቀድሞ ተወስኖባቸዋል። ለዘላለም ሕይወት እደግመዋለሁ። ምን ይላል? ሳም ሜን ኤንድ ኤንጅልስ አር ፕሪዴስቲኔትድ አንቱ ኤቨርላስቲንግ ላይፍ፣ ለዘላለም ሕይወት አንዳንድ መላእክት ተወስኖባቸዋል። ለዘላለም ሕይወት። ከዛ ቀጥልና በዚህ ቢያበቃ ጥሩ ነው። ኤን አዘርስ ፎር ኦርዴን ቱ ኤቨርላስቲንግ ዴይዝ፣ አንዳንዶች ደግሞ ለዘላለም ሞት ወይ ደግሞ ወደ ዘላለም እሳት ማለት ነው። አሁን እህታችን ማኪ ይህን ነው እንግዲህ እንደ እምነት ሪፎርምድ ነኝ ካልቪኒስት ብላ አትጣኝ ብላ አሁን በሷ ቤት ካልቪኒስት መባል ይደበረኛል አለች። ምን እንደ አባትሽ ካልቪን ነው እህታችን፣ በጣም ከታላቅ ይቅርታ ጋር ጋይስ። እንደዚህ አይነት አሁን ሴጣን ምንድን ነው ጥፋቱ? አሁን እህታችን ማኪ የምታምኚው እምነት ላይ እንደው ታች ሆነሽ እየሰማሽ ስለሆነ ሴጣን ምንድን ነው ጥፋቱ? እግዚአብሔር አምላክ ባይ ዘ ወይ ማንበብ ትችላለሽ። እሺ ከዚህ ላይ በኋላ የምን መግለጫሽን ገብተሽ ቻፕተር 3 ላይ ታገኘዋለሽ። የእግዚአብሔር ዘላለማዊ ድንጋጌዎች ወይ ደግሞ ጋድስ ኢተርናል ዲክሪስ ላይ አንዳንዶችን ለዘላለም ሕይወት አንዳንዶችን ለዘላለም እሳት ወይም ደግሞ ጥፋት እግዚአብሔር አስቀድሞ ወስኗል። ሴጣን ምንድነው ጥፋቱ? ጋይስ ኮሜንት ላይ አሳውቁኝ እስቲ። እህታችን ማኪ ታች እየሰማሽ ከሆነ ሴጣን ምንድነው ጥፋቱ? እስቲ ንገሪኝ። ለምን እግዚአብሔር ነው ቀድሞ የወሰነበት? ሴጣን ክፉ ለምን ይባላል? ምን አደረገ ሴጣን? ምንድነው ጥፋቱ? ምንም ባይዘው። ለዚህ ነው ሴጣንን የማጽደቅ የሚያጸድቅ እምነት ሴጣንን ጻድቅ ለማድረግ ምንም የሆነ አንድ ፊልም አለ። አንድ አይ ቲንክ ኔትፍሊክስ ላይ ይሁን ብቻ የሆነ አንድ ሉሲፈር የሚል ፊልም አለ እና ሴጣንን በጣም መልካም ለማድረግና ደግ ለማድረግ በጣም ይጥራሉ አሜሪካኖች። ያው እነሱ የራሳቸው ኢንቴንሽን አላቸው እና እንደዚህ አይነት ሙቪ አለ ሉሲፈር የሚል እና በቃ ከነዚህ ምንም አይተናነስም። ሴጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖት ነው። ኦኬ ምን ይሆነ ወደ ዘላለም እሳት እንዲገባ እግዚአብሔር ቀድሞ ወስኖበት። ስለዚህ እግዚአብሔር ወስኖበት ከሆነ ሴጣን ምንም አላጠፋ። አሁን እህታችን ማኪ ጥያቄ ልጠይቅ ነው። አሁን የቤቱ ርዕስ ጥያቄ መጠየቅ የምትፈልጉ ይላል እንዴ? አይልም እኮ ይላል። እንደዛ አይልም። ሰሞንኛ ጉዳዮች ነው የሚለው። ግን እግረ መንገድሽን ከመጣሽ አይቀር ከመጣሽ ማርያም ታምጣሽ በሚለው ልንጠይቃት ነበረ። መጠየቅ አልፈልግም። ክርስቶስ ለሰው ነው የሞተው ትለኛለች። እኔ ስለ ክርስቶስ ሞት አልነበረም ሐሳቤና ኤኒዌይስ ታችን እየሰማሽ ከሆነ ይሄንን ሄደሽ ክሮስ ቼክ አድርጊና ለምንድን ነው እንደዚህ አይነት እምነት በውስጣችን ያለው? ለምንድን ነው እግዚአብሔር ሴጣንም ላይ ወስኗል። መላእክት ላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቀድሞ ተወስኖባቸው ነው ገነት የሆኑት፣ ሴጣን ደግሞ ሲኦል የሆነው የሚለውን ነገር ጥያቄ እንድትጠይቂ እንፈልጋለን። ኦኬ
ጥያቄ እንድጠይቅ እንፈልጋለን። ይሄ መብራት እንደሚመጣ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። እሺ አንድ ሁለት ቪዲዮ ላሰማና ይሄ በክርስቶስ ስም አይወጣም በእንትን ስም አይወጣም የሚለውን አሁን እነ ካሜራው እኮ አልጠፋ ብሎኝ ነው። ቆይ እስኪ አንዴ ካሜራው ከጠፋም እኔ ራሱ እኮ እዚህ ራሴን በጥቁሩ እያየሁ ለምን እንደሆነ እቺ ገስት መቀበያ በጣም እንትን ትላለች። እሺ አንድ ሁለት ቪዲዮ የዋዴ ላሰማ። ለማንኛውም የዋዴ ሀሳብ እንድትሰጥበት በጣም ቢሆን እኮ ችግር የለውም ጋዲ ኖርማል ነው። እንትንም ሪስትሪክት ከሚያደርግብህ እንደዚህ ይሁና። እሺ እስቲ አሁን ምንድነው እንግዲህ በክርስቶስም ስም አሁን እንግዲህ ነቃሌ ነማ ምናምን ነገር ቤት ከፍተው እንግዲህ አሁን ሰሞኑን በቃ በኢየሱስ ስም ብቻ ነው ሰይጣን እንደዚህ እንትን የሚለው ይላሉ። ልክ በቃ ከኦርቶዶክስ ብቻ ለቃውምና ኦርቶዶክስን አታክ ለማድረግ ብቻ እንደዚህ አይነት ነገር እንደሚይዙ እነዚህ ሰዎች እንደዛ እንደሚሉ ላሳያችሁ። አንድ በረከት የሚባል አለ የኦንሊ ጂሰስ እንግዲህ ሰባኪ ነኝ የሚል ሰው መሰለኝ። በደንብ ስሙት ይሄንን ቮይስ። ኢየሱስን በማውጣት ታምናለህ? ቃሌ ከሱ ጋር ውይይት ሲያደርግ ነው። አጋንንትን በኢየሱስን በማውጣት ታምናለህ? 300% ሊክ ታምናለህ? ማጥመቅንስ በኢየሱስን ማጥመቅን ታምናለህ? አዎ። በኢየሱስን ታጠምቃለህ? ለምን አላጠምቅም? በአብ ወልድ በመንፈስ ቅዱስ ስም ስል እኮ ወልድ ስለ ኢየሱስን እየጠራሁ ነው ያለሁት። አንተ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ወልድ ስትል ኢየሱስን መጥራት ከሆነ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ተማሪ ጥያቄ ልመልስ። ምንድን ነው የጠየቁ? አጋንንት ስታወጣ በአብ ወልድ በመንፈስ ቅዱስ ስም እያልክ ነው የምታወጣው? በወልድ እያልክ ነው የምታወጣው? አላልኩም። እንደሱ አይደለም ያልኩህ። ወልድ ያልክ ነው ወይ አጋንንት የምታወጣው ነው ጥያቄ። መጽሐፍ ቅዱስ በቀጥታ ስለ በአጋንንት የመውጣትን ጉዳይ ሲያነሳ፣ የሆነ ታምራት የማድረግን ጉዳይ ሲያነሳ፣ እንደዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ለኔ። የመጽሐፍ አሁን ለጠየቁት ጥያቄ ምን የመለስከው? መጨረሻ ላይ ያለውን ነገር ሰምታችሁታል? በደንብ ስሙ። ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች። ታምራት የማድረግን ጉዳይ ሲያነሳ፣ እንደዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ለኔ። የመጽሐፍ አሁን ለጠየቁት ጥያቄ ምን የመለስከው? ኦኬ አሁን እንግዲህ የዋዲ ሀሳብ ቀጣይ ትሰጥበታለህ። ምንድን ነው ያለው? ቃል በቃል ያለው ምንድን ነው? እንግዲህ አጋንንት ስናወጣ እንትን ስንል ወልድም አልኩኝ ኢየሱስም አልኩም ለእኔ አይደንቲካል ነው ብሏል። አሁን ሰሞኑን ደግሞ ላይቭ ላይ በየቦታው እየሄደ የሚያወራውን ነገር መቼ ሰምታችሁታል? በኢየሱስም ብቻ ነው እንትን የሚለው። ይህንን ያዘው የዋዴ ከዛ ይመስለኛል። ቆይ አናፖሎጂ ላይ አንዴ ይቅርታ። ከዛ ይሄ በአብ ስም በመንፈስ ቅዱስ ስም የሚለውን ነገር ሁለቱ ሀሳብ ላይ እንግዲህ ደግሞ አሁን ትናንት ሙለታ እንግዲህ ሀሳቡን ቀይሮ ይሁን እንደው ሰው ሲያስጨንቀውና ትምህርቱን ዲፌንድ ማድረግ እንደማይችል ሲገባው ነው መሰለኝ አይ እኔ እንደዛ አላልኩም አይነት ነገር ብሎ ሊሸመጥጥ ሞክሯል። ግን እምነታቸው እንደዚህ ነው። ስሙ ከኦንሊ ጂሰስ ጋር ነው የሚያወራው። አጭሩ በአብ ስም ይወጣል አውጣ። አጭሩ መልስ የሚወጣው በኢየሱስ ስም ነው አልኩ። በኢየሱስ ስም ነው የሚወጣው። በአብ ስም አይወጣም። በኢየሱስ ስም ነው የሚወጣው እኮ በአብ ስም ይወጣል አይወጣም? ትጠየቃለህ። አሁን አትጠየቅም አንተ። በኢየሱስ ስም ነው የሚወጣው። እጠየቃለሁ እኮ አልኩህ። እጠየቃለሁ እንደፈለግ ትጠይቀኛለህ። ትጠየቅ ከሆነ አንተ በአብ ስም ይወጣል አይወጣም? አንተ አይወጣም። ይኸው ጥያቄው ላክ። አይወጣም። በቃ አንተ ይወጣል አይወጣም? ነገርኩህ እኮ እኔ አይወጣም። ታዲያ ምንድን ነው አንተና ታዲያ አይ ይወጣል እያልክ ቅድም ግን እያልክ ስላስገባኝ ነበር አላልኩም። እሺ የዋዴ ወደ አንተ ልምጣ። እነዚህ ነገሮች ታች ላሉ ሰዎችም ምን ማለት ነው የሚሉ ሀሳቦችን ይወጣል በኢየሱስ ክርስቶስም ሲባል ምንድን ነው የሚለውን ነገር የተወሰነ መግቢያ ስጥና ከዛ በኋላ አሁን የተነሳው ሀሳብ ላይም እንግዲህ ወንድማችን ሙለታ ትናንት አይወጣም ሲል ነበረ፣ ዛሬ ደግሞ እንትን ብሏል። የዋዴ ቀጥል ብሩስኪ፣ ወደ አንተ ልምጣ። ኦኬ እሺ። አሁን አክቹዋሊ
ጋዲም በደንብ ሄደበታል። ሰፊው ምንድነው አሁን መሰረታዊ ነገር አይ ቲንክ እነዚህ ሰዎች ይሄ በተለይ ስክሪፕቸር አለውን የሚለው መረዳታቸው በጣም ለምንፍቅና ሁሉ ስር አይደለ ማዘር ኦፍ ኦል ሄሬሲስ ይሉታልና በጣም በጣም ትልቅ ችግር ውስጥ የሚከታቸው አብዛኞቹ ፕሮቴስታንቶች ይሄ መጽሐፍ ቅዱስ ብቻ የሚለው መረዳት ነው። ከመጽሐፍ ቅዱስ ብቻ ደግሞ አልፈው ደግሞ ኤግዛክት ኮቴሽኖቹም ደግሞ ጭራሽ የመፈለግ ማለት ነው። ልክ እንደ ሙስሊሞች አሁን ሙስሊሞች የተለመደች ኢየሱስ ክርስቶስ አምልኩኝ አምላክ ነኝ አምልኩኝ ለእኔ ተገዙ ብሏል አላለም። እንዲህ የሚል ኤግዛክት ቨርስ ነው የሚፈልጉት አይደል? ክርስቲያናዊ ማይንድሰት ይሄ የቤተ ክርስቲያን አይምሮ የሚባል አስተሳሰብ በፕሮቴስታንቲዝም ጭራሽ የለም። ስለዚህ ቃል በቃል የሆነ ነገር ከተገኘ በቃ ከዛ ውጭ ካልተገኘ ለነሱ በቃ ይሄ ትልቅ ችግር ነው። ይሄ ክርስቲያናዊ አስተምሮ የመጽሐፍ ቅዱስ የመጻፉ ዓላማ ሁሉ ምንም የሚገባቸው አይደሉም። እና እንግዲህ ከኦጄ ጋር ቃሌ ሲወያይ ምን ብሏል? ኢየሱስ ክርስቶስ እና ወልድ ስንል አይዴንቲካል ነገሮች ናቸው። ስለዚህ በወልድ ስም ብትል በኢየሱስ ክርስቶስ ስም ብትል ምንድነው? ተመሳሳይ ነው ማለት አንድ አካል ነው እየተወራ ያለው ማለት። ስለዚህ ችግር የለውም የሚል ሀሳብ ሲያነሳ ትመለከታላችሁ። ሙለታ ደግሞ ምን ሲል አይታችሁታል? በአብ ስም አጋንንት ይወጣሉ ወይስ አይወጡም ሲባል ምን ብሏል? አይወጣም። እኔ በጣም የሚገርመው እንዲህ በሚለው ንግግራቸው ማለት ነው። እንደውም አንዱ አይ ቲንክ ዳኒ ነው መሰለኝ ምን አለ? በነገራችን ላይ በእኔ ፊት ሰይጣን ራሱ አይቆምም። እንዲህ ምንድነው እጄን ጭኜ ራሱ አስቀንጥሬ ላወጣው እችላለሁ ምናምን አይነት ነገር ብሏል። አሁን ጀስት ኢማጂን የአብ ስም አጋንንት ማስወጣት አይችልም። የዳኒ የሆነ እንስሳት የሚወጋበት እጁ አጋንንት ማስወጣት ይችላል። ምን ማለት ነው? የአብ ስም ኃይል የለውም፣ የዳኒ እጅ ኃይል አለው። የዳኒ እጅ አጋንንትን ማውጣት ይችላል። የእግዚአብሔር አብ ስም ግን አጋንንትን የማውጣት ኃይል የለውም። ይህን ያክል በጣም የረከሰ ሀሳብ ነው የሚናገሩት። በነገራችን ላይ የረከሰ ሀሳብ ማለት ነው። የጳውሎስ ጨርቅና አሁን በጳውሎስ ጨርቅ አጋንንት ወጥቷል አልወጡም? ወጥቷል። መጽሐፍ ቅዱስ ላይ አለ። በሐዋርያው ቅዱስ ጴጥሮስ ጥላ አጋንንት ወጥቷል አልወጡም? ወጥቷል። አይ ቲንክ አምላካቸው አሁን እኔ ይቅርታ አድርጉልኝ፣ አሁን ሁሉም ፕሮቴስታንቶች እያልኩኝ አይደለም። በተለይ በአብ በመንፈስ ቅዱስ አጋንንት ሊወጡ አይችሉም የሚሉ ሰዎች ፈጣሪያቸው አሁን እየለየ ነው ማለት ሰይጣን መሆን ለሰይጣን ጠበቃ መቆም ማለት ነው። ሰይጣን ኃይል አለው ብሎ መሟገት ነው። ባይዘው ሰይጣን በጣም የረከሰ በጣም ደግሞ እዚህ ግባ የማይባል ኢምንት በሰዎች ራሱ የሚመታ ተራ ፍጡር ተራ ክርስቲያኖች የሚያንቀጠቅጡት ተራ ፍጡር ነው። አይደለም የአብ ስም ክርስቲያኖች የተጠመቁ ክርስቲያኖች ራሱ የሚያንቀጠቅጡት ተራ ፍጡር እንደሆነ ነው እኛ ክርስቲያኖች ምናምነው ምናቀው በአባቶቻችን ታሪክም የሚታመነው ሰይጣን ምንም ኃይል እንደሌለው በክርስቶስ ኃይሉ እንደተመታ በክርስቲያኖች ላይ ስልጣን የሌለው ተራ የረከሰ ፍጥረት እንደሆነ እናውቃለን። እነዚህ ሰዎች ግን ይቀርታና ይሄ አካል በአብ ስም መውጣት አይችልም። የአብ ስም ሊያስወጣው አይችልም። የወልድ ስም ሊያስወጣው አይችልም። የመንፈስ ቅዱስ ስም ሊያስወጣው አይችልም። ሊያስወጣው የሚችለው ብቸኛ ስም ይላሉ ኢየሱስ የሚለው ብቻ ነው። ኢየሱስ የሚለው ብቻ ነው። ይሄ በጣም በጣም እኔ በጣም የሚያስገርም ነው። እስኪ ከራሳቸው ወደ በኋላ ላይ እናየዋለን። እንደው በፕሮቴስታንቶቹ ራሱ እንዴት ነበር የሚታመነው በጥንቶቹ ምናምን እናየዋለን። በአባቶች ራሱ አጋንንት አይደለም በአብ ስም አይደለም በመንፈስ ቅዱስም በምን እንደሚወጡ በሰፊ እንመለከታለን። ግን በመጽሐፍ ቅዱስ ለምዶ በኢየሱስ ስም አጋንንት ይወጣሉ ለመቀበል እጅግ ይከብዳቸው የነበረው ወይም ደግሞ ለመቀበል የቸገራቸው ነገረ ክርስቶስም
ስለዚህ የአይሁዶችም ጥያቄ ክርስቶስ ኃጢአት ተሰረየችልህ ብሎ ሲናገር ምን ብሎ ነው የጠየቁት? ክርስቶስ ይህንን በማን ስልጣን ታደርጋለህ? በማን ስምስ ታደርጋለህ? አይደለ ማለት ኃጢአትን የማስተሰረይ ስልጣኑ በማን ስም ነው ይህን የምታደርገው ብለው ክርስቶስን ጠይቀውት ነበር። ክርስቶስ የዛኔ ለአይሁዶች በራሴ ስልጣን ነው በራሴ ስም ነው ቢላቸው ምን ምክንያት ያገኙበት ነበር? ወይም ደግሞ ለመስቀል ምክንያት ይሆንባቸው ነበር። ክርስቶስ ግን የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ብሎ ነበር ሳይመልስላቸው ያለፈው ማለት። ኦኬ ከትንሣኤ በኋላ ነገረ ክርስቶስ አምላክነቱ በግልጽ ስለሚታወቅ ሳይገልጽላቸው አልፏል ማለት። ስለዚህ በሐዲስ ኪዳን ሐዋርያቶቹ ሲመጡ የክርስቶስን አምላክነት የክርስቶስን ጌትነት እርሱን አብዝተው አምልተው ምንድነው እናንተ የሰቀላችሁት በእግዚአብሔር አሰራር ከሙታን የተነሳ ከሰማይ በታች ሌላ ማንም ስም የለም፣ ሌላ ማንም ስልጣን የለም፣ በኢየሱስ ክርስቶስ ስም ሕያው ሆኖ ታዩታላችሁ ብለው ነው የተናገሩት ማለት። ስለዚህ በሰማይ በምድርም ስልጣን ያለው እርሱ አምላክ የሆነው ክርስቶስ ነው ብለው መሰከሩ ማለት ሐዋርያቶች። እዚህ ከምን አንጻር ነው እንደዛ ብሎ መነገሩ? ለክርስቶስ ስግደት፣ አምልኮ፣ ጌትነት እንደሚገባ ለማጠየቅ ነው ማለት ነው። ይህ ሲባል ግን ክርስቶስ አምላክ ነው፣ ክርስቶስ ጌታ ነው፣ ክርስቶስ በሰማይ በምድር ያለ ስም ነው ሲባል ከአብና ከመንፈስ ቅዱስ አንጻር ነው እየተነገረ ያለው። ከአብና ከመንፈስ ቅዱስ አንጻር ነው እንደዛ እየተባለ ያለው። እንደዛም ከሆነ በጣም ትልቅ ችግር አለ። ኦኬ ማዳን እግዚአብሔር ነው የተባለው በሐዲስ ኪዳን እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው የሚል ስለተጻፈ፣ ስለዚህ የአብ ስም አያድንም፣ አብም አያድንም ልትል ነው ማለት። መንፈስ ቅዱስም አያድንም ልትል ነው። ማዳን እግዚአብሔር ነው የተባለው ልትክድ ነው ማለት። በቃ ይሄ በስሙ አድርጉ ወይም ደግሞ በስሙ የኃጢአት ስርየት አለ ሲባል በቃ ኢየሱስ በሚለው ብቻ ነው የአብ ስምም የመንፈስ ቅዱስም የኃጢአት ስርየት አይሰጥም የምትል ከሆነ የመለኮታዊ አንድነታቸውን ነጥለ ጥልኸዋል ማለት ነው። ኃጢአትን የማስተሰረይ የእግዚአብሔር ባህሪያዊ ስልጣን ነው፣ ባህሪው ነው። ስለዚህ በስላሴ አካላት መካከል የባህሪ መከፋፈል አምጥተ አይ የክርስቶስ ነው ይሄ ለአብ አይሆንም ይሄ ደግሞ ለመንፈስ ቅዱስ አይሆንም ብለ መከፋፈል ከጀመርክ በባህሪያቸው ማለት ነው። ስለዚህ አንተ ወይም ወደ ትራይቴዝም ትሄዳለህ ወይም ደግሞ ጠቅልለ ኦንሊ ጂሰስ ትሆናለህ ማለት ነው። ከሁለቱ አታመልጥም። ስትነጥለው ትራይቴዝም ሶስት አምላኪ ትሆናል። ሰብስበ ደግሞ ጨፍልቀ የሶስቱም የአብም የመንፈስ ቅዱስም ስማቸው ኢየሱስ ክርስቶስ ነው ስትል ደግሞ ጠቅልለ ኦንሊ ጂሰስ ትሆናል። ስለዚህ ነገረ ስላሴ በጣም ጥንቃቄ የሚፈልግ ነገር፣ በጣም ጥንቃቄ የሚፈልግ ነገር እንዴ አጋንንት ማውጣት እኔ እንደው ከቤዛነት አንጻር ምናልባት እንደው መዳን ላይ ቢያነሱ እኮ እንደው አይነሳም። በእርግጥ ቢነሳ ቢያንስ ሊያነጋግር ይችላል። እንደው የወደቀው የረከሰው አጋንንት የአብ ስም ሊያወጣው ይችላል። ያወጣው አያወጣውም ብለህ እንዴት ትከራከራለህ? ክርስቲያን ነኝ ብለህ የአብ ስም ሊያስወጣው ይችላል አይችልም ብለህ ስለ ዲያብሎስ ትከራከራለህ? ዲያብሎስ ሊወጣ አይችልም በእግዚአብሔር ስም ብለህ። እኔ እውነት ይሄ በጣም መውረድ ነው፣ ትልቅ ምንፍቅናም ነው። እንትና ሲል ነበረ ሲስ የሆነ ከተነሱ ምንፍቅናዎቹ በላይ ደግሞ ይሄ ባይዘወይ በአባቶች ዘመን ቢሆን የሆነ መዓት የሚያስወርድ አይነት ምንፍቅና ነው። መዓት የሚያስወርድ አይነት ምንፍቅና። ምክንያቱ እነ ቅዱስ አትናቴዎስ እኮ በኢየሱስ ስም አጋንንት ይንቀጠቀጣሉ፣ የኃጢአት ስርየት በሱ ስም ይሆናል የሚለው እኮ የክርስቶስን ዲቪኒቲን ለማስረዳት እኮ ነው የተጠቀሙበት። አርዮሳውያን ለመርታት ቅዱስ አትናቴዎስ ክርስቶስ በስሙ የኃጢአት ስርየትን ተደርጓል፣ አዎ ተደርጓል ካላችሁ እንኪያስ ከፈጣሪ ውጭ የኃጢአት ስርየት በስሙ የሚሆን አለ ወይ ብሎ እኮ ነው የሚጠይቃቸው አርዮሳውያን። የለም እንዴ በብሉይ ኪዳን አይሁዶች እንኳን ተረድተው እኮ ኃጢአት ተሰረየችልህ በስሙ የኃጢአት ስርየትን ይሆንላችኋል የሚለውን ስብከት ሰምተው እኮ እንግዲያስ ምን ምስክር ያሻናል ብለው ለመሰቀል ያደረሰው እኮ አምላክነትን የሚያሳይ ስለሆነ እኮ ኃጢአትን የማስተሰረይ ስልጣን ከእግዚአብሔር ውጭ ማን አለው
የሚል ትምህርት ስለሚያውቁ እኮ ነው። በብሉይ ኪዳን እኮ የታወቀ ትምህርት ስለሆነ እኮ አይሁዶች እንኳን ይህን መረዳት አላቸው። ይህን መረዳታቸው ግን ወደ እውነተኛ ክርስቶስ መረዳት አላደረሳቸውም ነው እንጂ የክርስቶስ የኃጢአት ማስተሰረይ የአምላክነቱ ማንነት እንደሆነ ተረድቷል። ቅዱስ አትናቴዎስም ለአርዮሳውያን በስሙ የኃጢአት ስርየትን፣ በስሙ አጋንንት መገዛታቸውን፣ በስሙ በሰማይም በምድርም ያሉ ለእርሱ ስም መንበርከካቸው እርሱ ፈጣሪ አምላክ ከአብ ጋር የተካከለ መሆኑ የሚያሳይ ነው ብሎ የሚጠቅስበት የዘመናችን ከአርዮስ የባሱ መናፍቃን ደግሞ ምን እያሉ ነው? ጭራሽ የአብ ስም ምንም ማድረግ አይችልም፣ የመንፈስ ቅዱስም ምንም ማድረግ አይችልም ወደሚል ትልቅ ክህደት ማለት ነው። አርዮሳውያን ይሻላሉ ማለት የአብ ኃጢአትን ያስተሰርያል ይሉና ክርስቶስ ግን ልክ ተቀበለ እንጂ ምናምን የሚል ሙስሊሞች የሚያነሱት ምንፍቅና ተሰጥቶት ነው እንጂ ባህሪው አይደለም ብለው ነበር የሚከራከሩት። እነዚህ ጭራሽ አብ የባህሪ ገንዘቡ የሆነውን አጋንንትን ማባረር፣ ድህነትን መስጠት፣ መዳንን መስጠት እና ፍጥረቱን ማዳን ቀምተው ጭራሽ አጋንን ማስወጣት አይችልም ወደሚል ትልቅ ክህደት እየሄዱ ነው እና በጣም ሊያስቡበት ሊመለሱበት ይገባል። የእነሱ መመለስ ነው የምንፈልገው እኛ። አሁን ጠፍተው እንዲቀሩ አይደለም ዋናው ዓላማችን፣ ግን ተመልሰው ንስሐ እንዲገቡበት ነው ዋና ዓላማችን እና ይህን ለማለት ነው። ጋዲ አበዛው፣ ይቅር በሉኝ። እንግዲህ ቃሌት ያሰማልን፣ ዮሐዲ ቃሌት ያሰማልን። ብሮስኪ እግዜር ያክብርልን። አበዛም ኖርማሊ ተገኝ። ሰላም ብያችኋለሁ። እንዴት ነህ? አለው እግዚአብሔር ይመስገን። አሁን እኮ እግዚአብሔር ይመስገን ስንል ራሱ ስለማን ነው እግዚአብሔር እያልን ያለ ነው ብለን መጠየቅ ልንጀምር ነው። አይ አንጠይቅም፣ እንደዛ ወደ ጥግ ተወሰደ እንጂ መቼም እንግዲህ ስለ የአንተ እምነት ግን እንዴት ነው እዚህ ነገር ላይ ስለ ፕሮቴስታንት ነን? አይ ብዙ ብሏል ወዳጃችን። አንዳንዱን እንደውም ካሩሳን ብሷል ብሏል። እዛ ጋር እንኳን ያደርሳል መሰለኝ ወዳጃችን ሳይሆን አሁን ምን መሰለህ፣ አሁን አንተ ተገኘ ወንድማችን ግልጽ ለማድረግ ያክል አንተ ፕሮቴስታንቲዝምን ወክለህ ልታወራ አትችልም። መቼ እንኳን አንተ አይደለም ሌሎች 15 ሰዎች ቢደረቡ ተመለስ። ቆይ እንኳን አንተ አይደለም ሌሎች 15 ሰዎች ቢጨመሩ አልኩ ፕሮቴስታንቲዝምን ወክለህ ልታወራ አትችልም። ለምን? ብዙ አይነት እምነትና ብዙ አይነት ትምህርት ስላለ። አየህ። ስለዚህ ፕሮቴስታንትን እንዲህ ብሎ ተናግሯል ስትል ፕሮቴስታንቲዝም ውስጥ ብዙ አይነት የስተት ትምህርቶች ስላሉ ብንናገር ቀደምም ዮሐድ አስምሮበታል። ሁሉንም ማለት ሳይሆን ነገር ግን ብሏል። ኦኬ ያስቀምጣል፣ በትምትል ነገር አስቀምጧል። እና ማን ነው ዮሐድን በእንትን ያደረገው? ቆይ አንተሽ የሚነካከው እኮ ገሱ እሺ አንተ ትልቁ ላይ አንተ እንደማረግ መሰለኝ እንደሚያስቸግረኝ እያወቀ ለምን እንደሚነካከ ራሱ አንተሽ አንዳንዴ በመከራ እኮ ነው የሚሰራው ራሱ ማተለቂያው እናንተ ነው። ተገኘ ወንድማችን ራሱ ላሳንስ ብዬ እንዲህ አለኝ። ታውቃለህ አንተ ምን ጉድ ነው ዛሬ ደግሞ። በቃ ችግር የለውም። በቃ ያው እዛው ይቀመጥ። አንተሽ በቂ ነበር፣ ምንም ባትነካከው ጥሩ ነበር። ኤኒዌይስ ተገኘ ወንድማችን ሪፎርም ዳማኝ ነው አይደል አንተ? አረ ጋዴ ምን ሆነ ነው? ሙሉ ወንጌል ነኝ ብዬ ስንቴ ነገር ነው እንዴ? ይቅርታ በእናትህ። አሁን ቅድም አንድ ነገር እያየው ነበረ። ቅድም ስናገር ሰምተህ ከሆነ ለምሳሌ አሁን አንተ አንዱ ምክንያት አሁን ፕሮቴስታንቶች እንዲህ ናቸው ብለህ መልስ መስጠት ከማችልበት ምክንያት አንዱ ምን እንደሆነ ታውቃለህ? ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ሰነዱን ታውቀዋለህ አይደል? ተገኝ አውቀዋለሁ። እሱ የኔ ኮንፌሽን ስላልሆነ ጥቂት ስላጋንንት እሱ ትንሽ ይፈቅዳል። የኔ አይደለም ኮንፌሽኑ። ምን አልክ መሰለህ? ታች ያላችሁ ሰዎች በደንብ አስተውሉ። ተገኝ ጥሩ መልስ ነው የመለስከው። የኔ ኮንፌሽን ስላልሆነ አየህ። አሁን አንተ ነህ ፕሮቴስታንት አምብሬላ ውስጥ ነው ያለኸው። ነገር ግን ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የኔ ኮንፌሽን ስላልሆነ እዛ ላይ መልስ መስጠት አልችልም ነው አይደል ያልከው? አዎ ስለ አጋንንት ነው ሪፍሌክት ማድረግ የፈለግኩት። ቆይ ስለ አጋንንት ከማውራታችን በፊት ስለ እግዚአብሔር እናወራ ብለን እኮ ነው ተገኘ ወንድማችን። ግን ኦነስት የሆነ መልስ ችግር የለውም። እስቲር አድርገው አንተ ወደ ተመቻ እስቲር እያደረግኸው ነው ማለት የመራው ነው። ስለሱ እናወራለን፣ ችግር የለውም። እስቲ እንደው እግዚአብሔር በሚያውቀው ኦነስት የሆነ መልስን ስጠኝ።
እግዚአብሔር ሰዎችን ብቻ ሳይሆን መላእክትን ራሱ ቀድሞ ወስኗል የሚለው ትምህርት ከእግዚአብሔር ነው ከሰይጣን ነው? ትምህርቱ ራሱ እሱ ትምህርት ልክ አይደለም። የቅድመ ውሳኔ በተለይ በግል አርገ ስትወስደው እኔ ቀድሜ ተወሰኛለሁ ካልክ ትክክለኛ መጽሐፍ ቅዱስ ያስተምሯል ብዬ አልወስድም። እግዚአብሔር የመረጠው ህዝብ አለ፣ ቤተክርስቲያን። ለምሳሌ እግዚአብሔር ለራሱ የመረጠው በብሉይ ኪዳን እስራኤል፣ በአዲስ ኪዳን ቤተክርስቲያን አለ ብለን ነው እኔ ቤተክርስቲያን የምታምነውም የምታስተምረውም። ግን በግል ቀድሜ ተወሰኛለሁ ካልክ ትክክለኛ ትምህርት አይደለም። መጽሐፍ ቅዱስ እንደዚህ ያስተምራል ብዬ እኔ አላምንም። ጎበዝ። ከዛ በበለጠ ደግሞ ተገኘ በጣም አስቸጋሪ ፓርቱ ምን እንደው ታውቃለህ? ሰው ብቻ አይደለም የሚለው ኢቭን መላእክት እኮ ነው የሚለው። ለዘላለም የተወሰኑ መላእክቶች አሉ፣ ከዛ ለዘላለም እሳት ደግሞ የተወሰኑ መላእክቶች አሉ ይላል። አይ ቲንክ የሰይጣንን መውደቅ የምናወራ ከሆነ ሰይጣን በአመፁ ኃጢአትን በመስራቱ ለመጀመሪያ ጊዜ ኃጢአትን በአርያም የሰራው ሰይጣን ነው። ለዛ ደግሞ ፍርድን ይቀበላል። የማይቀየር ፍርድ አለ። ለሰይጣን ፍርድ ይቀየራል። የሚድንበት መንገድ የለም። ምክንያቱም በሰማይ ከእግዚአብሔር በአርያም ነው ኃጢአቱን የሰራው። በእግዚአብሔር ፊት ሆኖ ነው የሰራው። ለሰው ልጆች የመዳኛ መንገድ አለ። ለሰይጣንና አብሮት ለወደቁት ግን የመዳኛ መንገድ የለም። ምን ልፈልግ ነው ይሄን ያነሳውበት ፖይንት ምን እንደሆነ ታውቃለህ? ተገኝ ወንድማችን፣ እንደዚህ አይነት ኮንፌሽኖች በእምነት መግለጫ ደረጃ ሰይጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖበት ነው የሚሉ እንደዚህ አይነት የስተት ትምህርቶች ኮንፌሽን ውስጥ ተቀምጠው ግን ሁሉም ወንጌል አማኝ ተብሎ አብሮ መቀመጡ አይከብድም ወይ? እውነት ለማውራት አይከብድም ወይ? እንደዚህ አይነት የስተት ትምህርቶች ኮንፌሽን ላይ ተቀምጠው ምንድነው መሰለህ፣ አሁን እሱን ትምህርት እኔ አላምንበትም። ግን አንድ ሰው ያን ትምህርት ስለያዘ ብቻ ከደህንነት ይጎላል ብዬ ደግሞ አልናገርም። እኔ ከደህንነት ይጎላል ብዬ ምክንያቱም የመዳኛው መንገድ ለምሳሌ ኤክስክሉሲቪቲ ኦፍ ክራይስት በክርስቶስ ብቻ ሚዳን መዳኛው ያ ብቻ ነው ብሎ ካመነ ያ ሰው ይድናል ብዬ ነው ማምነው። ያን ትምህርት መያዙ በራሱ ከዘላለም ሕይወት አያስቀረውም። ስለዚህ ሰው ነገረ እግዚአብሔር ላይ ወይ ደግሞ የእግዚአብሔር ማንነትና የእግዚአብሔር ትምህርት ላይ ቢሳሳትም የዘላለም ሕይወትን አያጣም ነው እምነትህ? አይደለም፣ እንደ ትምህርቱ ይወስነዋል። አሁን የጠቀስከው እምነት ለምሳሌ እነዚህ ሰዎች ከሚያምኑት እምነቶች ውስጥ ለምሳሌ እንዴ ይሄ እኮ ነገረ እግዚአብሔር ነው አይደለ? አሁን ለምሳሌ አንተ እግዚአብሔር ለሰው ልጆች ነፃ ፍቃድ ሰጥቷል ብለህ ታምናለህ። ሌሎቹ ደግሞ አይ እግዚአብሔር ቀድሞ ወስኗል። እንዴ ይሄ ነገረ እግዚአብሔር ነው አይደለም? ይሄ ትምህርት ነው። ግን ስቲል አያያዙ ይወስነዋል። አያያዝ ነው። ለምሳሌ አንድ ሰው በሱ ትምህርት እንዴት ኖረ ነው። ያን ትምህርት ይዞ በቃ በኃጢአት ከኖረ ይጠፋል። ያለው ሁላችንም ነው ዕጣ ፈንታ። ነገር ግን በጽድቅ ከኖረ ድነት አይጠፋም ብለው እኮ ነው። አሁን ለምሳሌ ዌስትሚኒስተር ኮንፌሽን ኦፍ ፌዝን የሚያምኑ ሰዎች ለምሳሌ ይሄንን ትምህርት ይዞ እግዚአብሔር ቀድሞ ወስነዋል፣ ቀድሞ ውሳኔ ፕሪዴስቲኔሽን የሚባል ትምህርት ስላለ የሚድኑትንም ስለወሰነ እግዚአብሔር፣ ስለዚህ ምን ብለው ያምናሉ? ሰዎች ድነትን አያጡም ብለው ነው የሚያምኑት አይደል? እንደምታውቀው አዎ። ስለዚህ እንደዚህ ልበል እኔ አሁን ድነት ሊታጣ ይችላል። አንድ ሰው ያመነውን እምነት በተወ ጊዜ በጣለ ጊዜ ከድነት ሊጎል ይችላል የሚለው ነው እኔ ማምነው ማለት ነው። ወይም እግዚአብሔር ኢተርናል ሴኩሪቲ አለን በክርስቶስ የሆነ ነገር ግን ያን ትምህርት ያንን እምነትን መያዝ በተወ ጊዜ ይጠፋል ብዬ ነው ማምነው። እኔ የኛም ትምህርት እንደዛ ነው። አሁን ቆይ በቃ ችግር የለውም። ዛሬ ስላለው ቶፒክ ላይ ከናቱ ጋር ሜቢ ታወራለህ። ታች ያላችሁ ሰዎች ግን ሜቢ ቅድም መግቢያ ላይ አንድ የተናገርነው ነገር አለ። ፕሮቴስታንቲዝም ውስጥ ያው ወንድማችን ተገኝ ብዙ ጊዜ ረጋ ብሎ በተወሰነ መልኩ ከሌሎቹ በተሻለ መልኩ ረጋ ብሎ የሚያወራ ነው። ግን ቪው ነው። ቅድም ብለናል መግቢያ ላይ ቪው ኢሶል አባውት ቪው። በቃ እኔ የሚመስለኝ እንዲህ ነው የማምነው፣ እኔ እንዲህ ነው የማምነው፣ እኔ እንዲህ ነው የማምነው፣ እኔ እንዲህ የሚመስለኝ እና እንግዲህ አሁን ወንድማችን ተገኛ እንደነገረን ነገር ምንድነው ሰው ችግር የለውም እግዚአብሔር ቀድሞ ወስኗል ብለህ ብታምንም ባታምንም በቃ እግዚአብሔር ቀድሞ ሰይጣን እንዴ ይሄ እኮ የአምላክ ማንነት ላይ ነው ጥያቄ የሚፈጥር ትምህርት ነው። የአምላክ ማንነት ላይ እግዚአብሔር አምላክ ቀድሞ ሰይጣንን ሲኦል እንዲገባ አድርጓል ብሎ የሚያምን ሰው በእምነት ደረጃ የያዘን ሰው እነዚህ ሰዎች ይሄን ቢያምኑም ችግር የለውም ድነትን አያጡም ከተባለ በጣም አስቸጋሪ ነው የሚሆነው።